አርኖልድ ቫን ዶርን በአውሮፓ ሀገራት ውስጥ የሚገኙ የመጽሔት አሳታሚ ድርጅቶች የካርቱን ስዕል በመጠቀምና አጫጭር ድራማዎችን በመስራት እስልምናን በሚያጠለሽ ገጸ ባህሪ ያንጸባርቁታል። ፖለቲካዊ ድርጅቶችም እስልምናን በማንቋሸሽና ሕዝቡ ላይ ስጋት በማጫር ርካሽ የፖለቲካ ትርፍ ያካብቱበታል። ከወደ ኔዘርላንድ ግን የተሰማው በእርግጥም አሳዛኝና አስደንጋጭ ነበር። ፊትና ተብሎ ርዕስ የተሰጠው አጭር ፊልም ለመስራት በዝግጅት ላይ እንደሆኑ ይፋ ተደረገ። ፊልሙ የእስልምና አስተምህሮት ለዓለም ማህበረሰብ ያወረሰው ሽብርንና የሴት ልጅ ጭቆናን ነው በሚል በግርድፉ የተተረጎመ የቁርአን አንቀጽን ሐዲስን በመጥቀስ ሊሰራ የታቀደ ነበር። የኔዘርላንድ ቀንደኛ ጸረ እስላም የቀኝ ክንፍ አክራሪ የሆኑት የደች የነጻነትና ፓርቲ ከፍተኛ የአመራር አባላት ለፊትና ፊልም መሳካት በጀት መድበው እውቀት እና ጉልበት እንዲሁም ጊዜያቸውን ሰውተው እንቅስቃሴያቸውን አጧጧፉት። ሙስሊም ሀገራት የውጭ ወራሪ ጠላትን ለመከላከል የሚያደርጉትን ተጋድሎ ከእስልምና ሃይማኖት አስተምህሮት የመነጨ በማስመሰል የአሜሪካን ጦር በሶማሊያ ያደረገውን ጣልቃ ገብነት ለመመከት ህዝቡ የወሰደውን የመልሶ ማጥቃት እርምጃ እንዲሁም በወራሪ የእስራኤል ጦር ላይ የፍልስጤሙ የሐማስና የፈታህ ንቅናቄ የሚያደርጉትን ሀገርን የመከላከል ቆራጥ ተጋድሎ በሽብርተኝነት መደበ እና ኦሳማን በአደገኝነት ፈረጀ። ለኢስላም ክብር የሚታገሉትን እንደ ጭራቅ ሳለ። አርኖልድ ቫን ዶርን የፊልሙን ስራ በበላይነት የሚመራ እንዲሁም ፊልሙን በማሰራጨት ቁልፍ ሚና እንዲጫወት የተመረጠ ቀንደኛ ጸረ ኢስላም ግለሰብ ሆነ። አርኖልድ የፊልሙን ስክሪፕት ይፋ ባደረገበት ወቅት በመላው ዓለም የሚገኙ ሙስሊሞች ተቃውሞ ማሰማት ጀመሩ። በኢንዶኔዥያ፣ ፓኪስታን፣ ህንድ፣ ማሌዥያ በመቶዎች የሚቆጠሩ ሙስሊሞች አደባባይ በመውጣት ተቃውሟቸውን አሰሙ። በእስልምና ጥላቻ የናወዘው አርኖልድ ቫን ዶርን የፊልም ስራውን ከግብ ለማድረስ ምንም እንደማያግደው እንዲሁም በሚሰነዘረው ማስፈራራት ተዘናግቶ በስንዝር እንኳ ወደኋላ እንደማያፈገፍግ በመግለጽ ሙሉ ትኩረቱን በፊልም ስራው ላይ ያደረገ። ፊልሙም በታቀደለት መርሃ ግብር መሰረት ተጠናቆ በአርኖልድ ቫን አማካኝነት በላይቭ ሊንክ ዌብሳይት ላይ እይታ ቀረበ። በመላው ዓለም የሚገኙ ሙስሊሞች ተቃውሟቸውን አሰሙ። አደባባዮች በባነሮች ደመቁ። በሚሊዮን የሚቆጠሩ ሙስሊሞች ዋ ኢስላማ የሚለውን ድምጻቸው በይፋ ተደመጠ። አርኖልድ ቫን ዶርን የፊልም ስራው እውን ሆኖ ለእይታ መቅረቡ ደስታና እርካታን አጎናጸፈው። ለፊልም ስራው እገዛ ይሆን ዘንድ የቀረቡትን ከቁርአን ውስጥ በቁንጽል የተመዘዙ አንቀጾችን አንብቧል። ግድያን፣ የሴት ልጅ ጭቆናን የሚያበረታታ መጽሐፍ እንዴት የሰው ልጅ ፍጹምና ቅዱስ አድርጎ ያምንበታል በማለት ራሱን ይጠይቃል። እንዲሁም ከሙስሊሙ ዓለም ያለማቋረጥ የሚሰማው ተቃውሞ ግራ አጋብቶታል። በቢሊዮን የሚቆጠሩ ሙስሊሞች እንዴት በዚህ መጽሐፍ ፍቅር ሊወድቁ ቻሉ ይላል። አርኖልድ ሚስጥሩን የማወቅ ጉጉቱ በእጅጉ ጨመረ። ለፊልም ተጽፎ የተሰጠውን ቁንጽል የቁርአን አንቀጽ ወደ ጎን በማድረግ ሙሉ ቁርአንን ማንበብ ጀመረ። አርኖልድ ቫን ዶርን ቅዱሱን መጽሐፍ በፍቅር፣ በስስት፣ በጉጉትና በጸጸት በተሞላበት መልኩ በአጭር ጊዜ ውስጥ በተመስጦ አነበበ፣ በጥልቀትም መረመረ። ሙስሊሞች ከአውሮፓ ሀገራት ሙሉ በሙሉ ለቀው መውጣት አለባቸው ብሎ በጥብቅ የሚያምነው በእስልምና ጥላቻ የታወረው አርኖልድ በቁርአን ፍቅር ወደቀ። በህይወት ዘመኔ ብዙ የምቆጭባቸውና የምጸጸትባቸው ውሳኔዎችን አስተላልፌያለሁ። ነገር ግን ያለ በቂ ግንዛቤ ፊትና የተባለውን ፊልም ለመስራት መወሰኔን የሚስተካከል ስህተትና ጸጸት አልገጠመኝም በማለት ይናገራል። አርኖልድ ቫን ዶርን አላህን ሊማጸን ይቅርታ ለመጠየቅ ትክክለኛ ቦታ ብሎ ወደ መረጠው ሀጅ ጉዞውን አደረገ። የሀጅ ስነ ስርዓቱን አጠናቆ እንደተመለሰ በይፋ እስልምናን እንደተቀበለ አወጀ። ከአክራሪው የደች ነጻነት ፓርቲ ራሱን አገለለ። የአውሮፓና የካናዳ ዳዕዋ ፋውንዴሽን ተወካይ ሆኖ በማገልገል በአውሮፓ እስላማዊ የፖለቲካ ፓርቲ በማቋቋም በምርጫ ለመሳተፍ ሀሳብ እንዳለውም ገልጿል። በ2016 በቱርክ የተቃጣውን መፈንቅለ መንግስት የዛዮኒስት እስራኤልና የምዕራባውያን ሴራ በማለት በግልጽ አውግዟል። ከወራት በኋላ የመጀመሪያ ወንድ ልጁ እስክንድር የአባቱን ፈለግ ተከትሎ እስልምናን ተቀላቀለ። እስክንድር እስልምናን እንዴት እንደተቀበለ ሲያስረዳ የአባቴ ሰላማዊና የተረጋጋ ህይወት እንዲሁ ከድሮ በተለየ መልኩ ደስተኛ ሆኖ ሳየው በዚህ ሃይማኖት የሆነ ምስጢር እንዳለ ተገንዝቤ ጥናት ማድረግ ጀመርኩ። እስልምናንም መረመርኩ፣ ወደድኩት፣ ተቀበልኩትም። እኔም እንደ አባቴ የደስታ ባለቤት ሆንኩ ብሏል።
الدنيا لمن هي في يديه عذابا كلما كثرت لديه تهين المكرمين لها بصور وتكرم كل من هانت عليه أرى الدنيا لمن هي في يديه إذا استغنيت عن شيء فداه وخذ ما أنت محتاج إليه لدول الموت وبنول الخراب فكلكم يصير إلى تبابي ألا أراك تبذل يا زماني لي الدنيا تسرع باستلابي وإنك يا زمان لذو صروف وإنك يا زمان لذو انقلاب أرى الدنيا لمن هي في يديه سأسأل عن أمور كنت فيها فما عذري هناك وما جوابي فإما أن أخلد في نعيم وإما أن أخلد في عذابي أرى الدنيا لمن هي في يديه أرى الدنيا